ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ የያዙትን የጦርነት ዝግጅት በተመለከተ በብዙ ሺህ የሚቆጠሩ የሀገሬው ሰው አሜሪካውያኑ ለተቃውሞ አደባባይ መውጣታቸውን፣ ወዲያም ደግሞ ከቬኔዙዌላ እስከ ሊባኖስ አይናቸውን ከፍተውና ጦራቸውን ሰብቀው የቆሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንና ሄዝቦላን ደቁሰው ሊሰልቋቸው የማስላታቸውን ምስጢር፣ እንዲሁም በትናንትናው ዝግጅት የዩክሬን፣ የእንግሊዝ፣ የፈረንሳይና የጀርመን መሪዎች የዶለቱበትን ጉዳይ እንቃኛለን ስል ለዛሬ ያሳለፍኩትን ቀጠሮና ሌሎች ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮትና የፍቅር ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የጉልቻ መለዋወጥ ወጥ አያጣፍጥም፣ አለያም ደግሞ ልፋ ያለው አንድ እንጨት ያስራ አልሏል ኢትዮጵያውያን አበው ሲዘይቡ። አለያም የማይመስል ነገር ለሚስት አትንገር ይላሉ። 4 ዓመታትን ልትደፍን በጦርነት ሰደድ እሳትና ባዜ ውስጥ ገብታ የምትማስነዋና የምትጣምነዋ ዩክሬን በአውሮፓና በአሜሪካ መካከል የሚዋልለው ልቧ ሊረጋላት አልቻለም፣ ወይም ደግሞ የልዩነት መንስኤና ምንጭ ሆናለች ይሏታል። ቀድሞ ነገር ዩክሬን ወደ አሜሪካ ፊቷን ስትመልስ ሁሉም በር ይዘጋባትና ጨለማ ሲውጣትና ሲወርሳት ይታያታል ይሏታል። ደግሞም ወደ አውሮፓውያኑ ፊቷን ስታዞር ሁሉም በር ተከፍቶ ብርሃን ታያለች ነው የሚባለው። ይሄ ነው ጉዳዩ። አሜሪካ ተጨማሪ መሬቷን ትሰጥ ዘንድ ትገፋፋታለች። አሜሪካ በምንም ተአምር ቢሆን የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ዕቅድና ዓላማ በተገቢው ዘልቃና ጠልቃ አግኝተዋለች ይሏታል የሩሲያ ሹማምንትና ባለሥልጣናት። ያውም ፑቲን ካሰሉት በዩክሬን የተወሰኑ ግዛቶችን ለአሁኑ የመጠቅለል ግባቸው ማለትም ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶንን የመያዝ ዕቅዳቸውን የክራይሚያን ወደብ በ2014 እንደ አውሮፓኑ አቆጣጠር ጠቅልለዋታል። ያ የሚታሰብም አይደለም። ፑቲን ወዲህም በእነዚህ በጠቀስኳቸው 4ቱ ግዛቶች ሕዝበ ውሳኔ አድርገው ምርጫም አስመርጠዋል። ታዲያ ፑቲን እነዚያን ግዛቶች መያዝ ልቀቅ ለሚለው ጉዳይ የማይታሰብ ነው ብለው ደምድመው ነው የተቀመጡት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በደንብ ለማስታወስ በምርጫ ዘመቻ ቅስቀሳቸው ወቅት ምን ሲሉ ነበር? ለወትሮም ባይደን በሚመረጥበት በዚያ የምርጫ ዘመን ወቅት እኔ ፕሬዚደንት ሆኜ ተመርጬ ቢሆን ኖሮ ቀድሞ ነገር በሩሲያና በዩክሬን መካከል ጦርነቱ አይጫርም ነበር። አሁንም ይላሉ፣ አሁንም እኔ ፕሬዚደንት ሆኜ ከተመረጥሁ የሩሲያና ዩክሬንን ጦርነት ሌላ አይደለም በ24 ሰዓታት ውስጥ አቆመዋለሁ እመኑኝ ሲሉ ለድፍን ዓለም ቃል መግባታቸው ይታወሳል። ይሄ ሁሉ የትራምፕ ንግግር በምርጫ ዘመቻቸው ወቅት ነው። ለሁለተኛ ወይም ለዳግም የዋይት ሃውስ ቤተ መንግሥት መቋመጣቸው ያንን ለማሳካት ሲሉ የተናገሩት ነገር እንደነበር አይዘነጋም። ግልጽ እያደረግን ለማየት ታዲያ ትራምፕ የማታፍ ከበረት ይሰፋል ይሉትን ሆኖ ተመርጠው ቤተ መንግሥት ሲገቡ በሩሲያና በዩክሬን መካከል ያለው ጦርነት በ24 ሰዓት ይቆማል ተብሎ ቃልና ተስፋ የተገባለት የዓለም ሕዝብ በተለይም የዩክሬን ሕዝብ ከትራምፕ አንዳች ተአምር መሰል ክስተት ሲጠብቅ ያገኘው ነገር ቢኖር ይኸው ጦርነቱ 4ኛ ዓመቱን የመያዙ ጉዳይ ብቻ ነው። ትራምፕ ከሩሲያና ከዩክሬን ባለሥልጣናት በተለይም
ከፕሬዚደንቶቻቸው ጋር ተደጋጋሚ የስልክ ውይይት ካደረጉና በተለይም ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር በተደጋጋሚ በዋይት ሃውስ ከተገናኙ እንዲሁም ደግሞ በሮም የቫቲካን የርዕሰ ሊቃነ ጳጳሱ ቀብር ስነ ስርዓት ላይ በዚያ ምድር ተገናኝተው ከተወያዩበት ጊዜ በላይ በስልክም ተነጋግረዋል። እንዲሁም ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር ተደጋጋሚ የስልክ ውይይት ማድረጋቸውና አንድ ጊዜ በአላስካ አንኮሬጅ ግዛት ፊት ለፊት ተገናኝተው ቢመክሩም ጠብ ያለ ነገር የለም። የዩክሬንና የሩሲያ ጦርነት ቆመ ሲባል አልተሰማም። ጦርነቱ ይብሱን ተባብሶ በእሳትና አሲድ በመርዝ አበላ የመገፋቱ ነገር ሲገለጥ እንጂ ሌላ ውጤት አልመጣበትም። ይህንን በየዓለም አቀፉ ትንታኔ ዘገባዎቻችን እኛም ሆንን የድፍን ዓለም የመገናኛ ብዙሃን ዘገባዎች ሲያትቱት እንደነበር አይዘነጋም። እንዳብነትም ዩክሬን በሩሲያ ምድር ዘልቃ በጣም በርካታ የሩሲያን የጦር አውሮፕላኖች መሬት በነከሱበት ጭጭ ምጭጭ አድርጋ ዶግ አመድ አድርጋ ያስቀረችበትን ጊዜ አንዘነጋውም። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዚያልህ ተንተግትገው ዩክሬንን እንዳትሞት እንዳትሽር እያደረጉ የቀጠቀጡበት ጊዜ ስፍር ቁጥር የለውም። ብድሩን የማይመልስ አይወለ እዲላሉ ኢትዮጵያውያኑ። ብድር በምድር በሩሲያና ዩክሬን መካከል ያለው ጦርነት ሌላም ያማዘዘው መዘዝ አለ። ድፍን የምዕራባውያኑ መንግስታት ከዩክሬን ጎን መቆማቸውና ሩሲያ ደግሞ ከኢራንና ከሰሜን ኮሪያ እንዲሁም ከኪዩባ የጦር መሳሪያና የወታደራዊ ድጋፍ ማግኘቷን ይህን ሲያማዝዝ በዩክሬን ምድር በገነፈለው ጦርነት የብዙ ሀገራት ዜጎች ደም መፍሰሱና ሕይወት መቀጠፉንም አንዘነጋውም። ዛሬ እኛ ብናልፈው ታሪክን እየዘገበና እየመዘገበ ወደፊት ለሚመጣው ትውልድና ዘመን ያቆየዋልና። ኪዩባ ከ5000 በላይ ወታደሮቿን ለሩሲያ ሰጥታለች። ሰሜን ኮሪያም ብትሆን የተጣረሰ ወይም የተዛባ መረጃ ሊሆን ይችላል እንጂ አንድ ጊዜ ከ10 እስከ 13,000 ወታደሮቿን፣ ሌላ ጊዜ ደግሞ ከ25,000 እስከ 30,000 ወታደሮቿን ከሩሲያ ጎን አሰልፋ በሩሲያ ኩርስክ ግዛት የዩክሬንን ጦር ኃይል ሲተገትጉት ነበር የሚል መረጃ ወጥቷል። ምዕራባውያኑ ወይም በተለይም በጥቅል መጠሪያው ኔቶ የጦር መሳሪያና ጥይቱን በገፍ እየዛቀ ሲሰፍርላት የነበረችዋ ዩክሬን በሩሲያ እሳት ቀለብ ከማስደረጓ ውጪ ያመጣችበት ለውጥና ጠብ ያለ ነገር የለም ሲሉ ያሟታል። በመሰረቱ የዩክሬንና የሩሲያ ጦርነት የጥንቸልና የዝሆን ትግልና ድብድብ ነው የሚሉትም ብዙዎች ናቸው። አሊያም የአንበሳ ደቦልና የሰስ ግልገልን የሚያነጻጽሩት ህልቆ መሳፍርት የላቸውም። ሩሲያ በከፍተኛ ደረጃ ዩክሬንን በሹልና በረዣዥም ክራንቾቿ ይዛ ያላመጠች የምዕራባውያኑን እግር ትጠብቃለች። ያ የሚሆን ከሆነ ስትል ድሮውንም አስጠንቅቃለች። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ገና በጦርነቱ የመባቻ ቀናት ምንድን ያስጠነቀቁት? ምዕራባውያኑ አንድ እግራችሁ ዝር ቢል በዩክሬን ጦርነት ውርድ ከራሴ በቀጥታ የኒውክለር ጦር መሳሪያን እጠቀማለሁ ነበር ያሉት። ፑቲን እንዲያውም ታጋሽ ናቸው ይሏቸዋል። የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ለዩክሬን በሰፈረው የእሳትና የአሲድ የመርዝ አረር ልክ ሊበቀሉት አልፈለጉም። እያሰቡት ነው የሚሉትም የትየለሌ ናቸው። ኔቶን እያሰቡት ነው። አንድ ቀን እንደ ፍሪዳ ዋጥ ስልቅጥ አድርገው ያሳርፉታል። እነሱም አውቀውታል። የአውሮፓኑ መንግስታት ጀርመንና ፈረንሳይ፣ እንግሊዝን መሰሎቹ ፑቲን እንደማይለቃቸው እየገለጡ ነው። እንግሊዝም ብትሆን ከውሃ ጥልቅ ስፍራ ከመቀመጫዋ ዘለግ ብሎ ወደ ጠለቀው የውሃ ክፍሏ ከፑቲን የተጠመደላት የፖዘይዶን P8 ድሮን ወይም የሰው አልባ ዱዳቁስ በኒኩለር አረር ተለብጦና ተገጥግጦ ዘዋድ ፍጦላታልና አንድ ቀን በልበል የተባለ ቀን የለንደን ከተማ መታሰቢያው ይጠፋል። ደጋግሜ ተመልክቼዋለሁ። የፈረንሳው ፕሬዚደንት ኢማኑኤል ማክሮን እሳቸውም ቢሆኑ በለፈለፉ ባፍ ይጠፉ ነው። አንተ ሰው ቶኝ ሲሉ
የሩሲያው ፕሬዚደንት ደግመውና ደጋግመው አስጠንቅቀዋቸዋል። የጀርመኑ መራሄ መንግሥት ፍሬዴሪክ ሜርዝ ዛሬ በሥልጣን ላይ መጥተዋል። እሳቸውንም በተመሳሳይ ፑቲን አመልካች ጣታቸውን እየወዘወዙ አሳይተዋቸዋል። ተጠንቀቅ፣ መስሎህ እንዳትገባ የቀድሞውን መሪህን የአዶልፍ ሂትለርን ጉድና ጉዳይ ታውቀዋለህ። ሀገሬ ያ ቀዩ ጦር ምን እንደሠራው ተጠንቀቅ ሲሉ ሦስቱን የአውሮፓ መንግሥታት ኢስሪን አስጠንቅቀዋቸዋል። የዛሬን አያርገውና የቀድሞው የአሜሪካው ፕሬዚደንት ጆ ባይደን የአብራምስ ታንኮቻቸውን ስፍር ቁጥር በሌለው ጋጋታ ሰጥተዋል ለዩክሬን። እንዲሁም አውሮፓኑ የጦር ታንኮችን ፈረንሳይም እንግሊዝም ጀርመንም ሰጥተዋል። ከዚያም ውጪ የኤፍ-16 የጦር ጀት ሳይቀር መርዘኛና መዘዘኛ የሚባልለትን ያን ባለተፈሪ ግርማ ሞገሱን የጦር ጀት ሰጥተዋል። ነገር ግን የሩሲያ የጦር መሳሪያ አረርና አሲድ ያን ሁሉ የጦር መሳሪያ ከዩክሬን እጅ አድርጎ አመድ አድርጎታል። ያ ስንዴና እንደ ጮማ ፍሪዳ የሚሰለቀጥ የሱፍ ዘይት የሚያመርተው የዚያ የዩክሬን ምድር ዛሬ የነደደበትና አመዱ የተከመረው የጦር መሳሪያ ቁልል ተራራ ሰርቷል። ቢረቅጡት አመድ፣ ቢያሸቱት አሲድ ሆኗል መሬቷ ሲሉ የሚያሳዩባት ብዙዎች ናቸው። በዩክሬን አውሮፓውያኑ ያመጡት መዘዝ ዛሬም ቢሆን ግን ትላለች አሜሪካ ራሷን ገለል እያደረገች። አሜሪካ ለዩክሬን የምመክርሽ ነገር ተጨማሪ መሬቶችን የዶንባስን ግዛት ሉሃንስክ፣ ዶኔስክ፣ ኬርሶን፣ ዛፖሪዚያን ሰጥተሽ ረፊ። በዚህም ከተለቀቅሽ በዚህም ፑቲን የምሱን አግኝቶ የሚላቀቅሽና የሚተውሽ ከሆነ በዚህ ተገላገይ ስትል አሜሪካ ታወተውታለች። አውሮፓኑ መንግስታት ደግሞ ዛሬ ምን ተዳሽ ሲሉ ዩክሬንን ንክች አባቢላዋ ልጅ እንዳታደርጊው ሲሉ እዛው ለንደን ድረስ ጠርተው ትናንት ምሽቱን ዶልተዋል። ግን ደግሞ ይላል የወጣው መረጃ፣ ግን ደግሞ ምንም የመጣ ነገር የለም። ይሄን አድርጊ ይሄን እናድርግልሽ አሏት ነገር የለም። እንዲያው ትከሻ ለትከሻ ገጥመናል አይዞሽ ብቻ ብለዋታል የተባለው። ሂዱ ይሙቃችሁ እሳት ብሉ ብሎ መመረቅ ተገቢ ነው እንዴ? አይደለም። አውሮፓኑ ደግሞ ምን ሲደረግ ሲሉ ዩክሬንን ያከላክሏታል። በዚያ መሃልም አሜሪካና አውሮፓ ሆድና ጀርባ የመሆናቸው ነገር እየወጣና እየተገለጠ መታየት ይዟል ነው የሚባለው። አሜሪካ ይህንን ስትል አውሮፓውያኑ አይሆንም ይላሉ። ይሄ በቀጥታ ሁለቱን ወገን የሚያጋጭ አይደለም ወይ? በእርግጥም ታዲያ ይሄ ሁሉ ስሌት የፑቲን ነው ይባላል። ፑቲን የኬጂቢ ቁንጮ ሰው ናቸው። የቀድሞው የሶቪየት ኅብረት ዘመን የስለላ ተቋም ኬጂቢ የዚያ ቁንጮ ሰው መሪና ዋና አከርካሪ የነበሩ ሰው ናቸው። የሚያሰሉት ቀመር ሄዶ ሄዶ ጫፍ ላይ እንደ ፈንጂ ይፈነዳል። ፑቲን ምንድን ያደረጉት? በአሜሪካና በአውሮፓ መካከል ልዩነትን ለመፍጠር ነበር ዳመና ሲቀምሙ የነበረው። አሁን ያ ዳመና ዝናብ መጣል ጀምሯል። ይኸው ሰልቶላቸዋል። በአውሮፓና በአሜሪካ መካከል ልዩነት እየታየ ነው ሲሉ የሚመነዝሩት ህልቆ መሳፍርት የላቸው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በለንደን ከአውሮፓ ኃያላን ጋር ተገናኝተው ሲመክሩ፣ ወዲያ ግን አሜሪካ የምታውቀው ነገር ቢኖር ሞስኮና ኪቭ አስቸኳይ የተባለ የሰላም ስምምነት እንደሚፈራረሙ ነበር። አሁን ለኪቭ ሁለት ፊት ስለት ያለውን ሰይፍ በጉሮሮ የማዋጥን ያህል የሆነው ጉዳይ ለሩሲያ መሬቶቿን የመስጠቷ እንዲሁም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አባልነት እንዳትታቀፍ መከልከሏና የጦር ኃይሏን ቁጥርና መጠንም የመቀነሷ ትዕዛዝ ጉዳይ ነው። አውሮፓኑ በበኩላቸው ፑቲን በዩክሬን መሬት ከያዘ ምንም የሚተርፈው ነገር የለም ሲሉ ለራሳቸውም ስጋት ገብቷቸዋል። ሳሸበላ ዝንጀሮ ሲስል ያመሻል ይላሉ። ጥንቱን ነበረ እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በትናንትናው ምሽቱ ውይይት ንግግራቸው በሐሳብ ኪሎአቸውን ያስቀነሳቸውን ነገር በዋናነት ተናግረዋል የተባለው። እኔን የሚያሳስበኝ አሉ ጠቅላይ ሚኒስትሩ ጌታው ኬር ስታርመር፣ እነርሱ ሰር ኬር ስታርመር ይሏቸዋል። በእንግሊዝ ሰር የሚሉት ማዕረግ የመጨረሻ ማዕረግ ነው ይባላል። ታዲያም እኒያ ሰው ጠቅላይ ሚኒስትሩ የአሁኑ ኬር ስታርመር ሰር የሚል ማዕረግ ተሰጥቷቸዋል መሰል። ምንድን ያሉት? እኔን የሚያሳስበኝ የዩክሬን ያሁኑ ጉዳይ አይደለም ጎበዝ፣ የወደፊቱ የድፍን የአውሮፓ ቀጠና ወይም የአውሮፓ አህጉር የጸጥታና የሰላም ጉዳይ ነው ሲሉ ነው የገለጡት። ሰውየው
ጥርሳቸውን ነክሰው ወገባቸውን በጥሩ ቀበቶ ታጥቀው ተነስተዋል ነው የሚባለው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የተናገሩትን ከማድረግ ፈጽሞ ወደ ኋላ አይሉም ይሏቸዋል። ቀድሞ ነገር ከእርሳቸውም ጋር ያሉት አማካሪዎቻቸውና ባለሟሎቻቸው ከፖለቲካው እስከ ጦር ኃይሉ ድረስ ያሉቱ የወጋ ቢረሳ የተወጋ አይረሳም ናቸው። ሁሉም በእልህና በደም ፍላት የተሞሉ ናቸው። የዚያን የሶቪየት ኅብረትን መፈራረስ ጉዳይ እልሃቸውን በምዕራባውያኑ ሳምባ ላይ የሚቀበቅቡትን ጦር ስለው ቆመዋል ይሏቸዋል። ዛሬ ግን ምላሳቸውን የተሳለው የሩሲያ ሹማምንት ቀድሞ ነገር አይተዋቸውም አውሮፓውያኑን ነው የሚሏቸው። ታዲያ አውሮፓ ድፍኑን በሩሲያ ጥቃት የማይታሽበት ነገር የለም። የዩክሬን ጉዳይ አይደለም የሚያሳስበን፣ የነገው የአውሮፓ ድፍን ቀጠና ጉዳይ ነው ሲሉ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ቢፈሩትም ያንን ከማውጣት አልሸሸጉና አላስቀሩትም። ሞኝ የለቱን ብልጥ ዓመቱን ይሉትን መሆኑ ነው። ስታርመር አሉ ፑቲን ከዩክሬን መሬት አግኝቶ ሰላም የሚመጣ የሚመስለው ካለም ፍጹም ተላላ ነው። የለም አትጠራጠሩ። ፑቲን በቀጣይ ሌሎች አውሮፓ ሀገራትን መውረሩን አረጋግጥላችኋለሁ ነው ያሉት በትናንትናው ምሽቱ ስብሰባቸው። ይሁንና ትናንትና ሰኞ ማምሻውን በላንደን ሲዶልቱ የነበሩት የአራቱ ሀገራት መሪዎች የፈረንሳው ፕሬዚደንት ኢማኑኤል ማክሮን ከፓሪስ ሲዝቱና ሲፎክሩ መግለጫ ሲሰጡን የሄዱት በላንደን ዛሬ እንተያያለን፣ እንገናኛለን፣ እንደልትበታለን ብለው ነው የሄዱት። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ፣ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪና የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር በዚያ ሲዶልቱ ይህ ነው የተባለ ከስምምነት ላይ አልደረሱም፣ ወይም ደግሞ እንዲህ እናደርጋለን ብለው ቁርጥ ያለ መልስ ለዩክሬኑ ፕሬዚደንት ማስተማመኛ አልሰጧቸውም። ይህም ደግሞ ምን ተብሏል? አገባሻለሁ ያለ ሁሉ ለአገባሽ፣ ከባልሽ ወደ አትባባሽ ይሉትን አስተርቶባቸዋል። የአውሮፓዎቹ ኃያላን ተብዮቹ ኢስሪ ወይም ሦስቱ መንግሥታት ከዘለንስኪ ጋር ትከሻ ለትከሻ ገጥመው መቆማቸውን ቢገልጡም ታዲያ በትራምፕና በፑቲን ዘንድ ከንቀት ያለፈ ከንፈር የሚያርስ ነገር አላሳዩም ነው የተባለው። ወይም የአውሮፓውያኑ መንግሥታት በቀጥታ በቀጭን ገመድ ላይ የሩጫ ውድድር የያዙ ነው የሚመስሉት የሚል አሽሙር ወርዶባቸዋል። አሜሪካ ለዩክሬን ሰላም እንቅፋት ጋርጧል ስትል አውሮፓውያኑን አብጠልጥላቸዋለች። አሜሪካ አውሮፓውያኑን አንሪያሊስቲክ ኤክስፔክቴሽንስ ጉምን መዝገን መሆኑ ነው። አሊያም ላም አለኝ በሰማይ ወተቷን የማላይ የተስፋ ዳቦ ይሉትን ዩክሬን መሬቶቿን ካልሰጠች በስተቀር ከሩሲያ ያገጠጠው ጥርስና ያፈጠጠው ዓይን የምሱን አያገኝምና የለሁበትም ስትል አሜሪካ አሁን በግብሯ እያሳየችና እያስጠነቀቀች ነው። አውሮፓውያኑ ለራሳቸውም ቢሆን የአህያ ባል ከዥባ ያስጥልናቸው ይሏቸዋል። በቅርቡ እንኳን የሩሲያ የሰው አልባ የጦር አውሮፕላኖች ወይም ድሮንስ በደንማርክ፣ በጀርመን፣ በቤልጅየምና በሌሎችም ሀገራት የአየር ክልል ሰነጣጥቀው ሲያልፉ ሀገራቱ አፍራ እንዳቀረቀረች አዲስ ሙሽራ ቶሎ ቀና ማለት እንኳ አልሆነላቸውም በሚል ሲብጠለጠሉ ከርመዋል። ቤልጅየም የውጭ ጉዳይ ሚኒስትሯ ምንድን ያሉት? ሞስኮን ከካርታ ላይ እንሰርዛታለን ሲሉ አስጠንቅቀው ነበር። ይሉሽን ባልሰማሽ ገበያ ባልወጣሽ። ይህ ሁሉ የብራስልስን ባለሥልጣናት ያናገረው ጉዳይ ምናልባትም የዚያ የ32 አባል ሀገራቱ ጥምረት ኔቶ መቀመጫ ሀገር ስለሆነች ነው እንጂ እነዚያ የሩሲያ ድሮኖች ከዚያ እሳቸው ከሰጡት ማስጠንቀቂያ በኋላ አልነበረም ወይ የአየር ክልሏን እየሰነጣጠቁ ሲወጡና ሲገቡ የነበረው? ምነው አንዲት እምቧይ እንኳን አልወረወሩም እንኳን ጥይት ሲሉ ቤልጅየምን የተሳለቁባት ለቁጥር ያታክታሉ። መተው የሆዴን ከተተ ይላሉ ኢትዮጵያኑ። አውሮፓኑ በሩቅ የሰማነውን በቅርቡ አታሳይ አታሰማን ይሉትን የኢትዮጵያኑ ምኞት ዛሬ አላስኬዳቸውም። ይብሱን በዩክሬን ያለው ጦርነት በእያንዳንዳቸው ምድራፍ የቀረበ ሆኖባቸዋልና ይሏቸዋል። ዛሬ በጥባጭ ካለ ማንጥሩ ይጠጣል። ጉዳዩ አንቺ ምላሲያት ከርሚም ከራሴን ሆኖ ዛሬ ላይ የሩሲያ የተሰበቀ ጦር እየታያቸው ነው። ድፍን የአውሮፓ መንግስታት የሩሲያን አቋም ፈርተው ርደዋል፣ መግቢያ አጥተዋል ነው የሚባለው። አሜሪካ በሩሲያና በዩክሬን በኢራንና በኢዝራኤል በኢራንና በራሷ መካከል የሚጎሰመውን ጦርነት አልታያትም፣ አልተሰማትም ይሏታል።
እንግዲያም አሜሪካ ለዓለም ሰላም ቆሜያለሁ ስትል ፕሬዚደንቷ ዶናልድ ጄ ትራምፕም ቢሆኑ በ8 ሀገራት የሚካሄዱ ጦርነቶችን አልሰማችሁም ወይ? በልዩ ጥረትና ብቃት አስቁሚያቸዋለሁ፣ በሰላም ለውጫቸዋለሁ ሲሉ የሚኩራሩበትና የሚኮፈሱበት ንግግራቸው አንዱ ትላንት ተዘርጥጦ ወድቋል። በካምቦዲያና በታይላንድ መካከል ዳግም ጦርነቱ አገርሽቷል። እርሳቸው ዘግቸዋለሁ ሲሉ የነበረው ጉዳይ የጦርነቱ እሳት ነዷል። ትራምፖ ያልሰሙም ወይ ሲሉ የተሳለቁባቸው የትየለሌ ናቸው። አሜሪካ በዩክሬን በኢራንና በኢዝራኤል በኢራንና በራሷ መካከል የሚጎሰመው የጦርነት ጉዳዩ አልታያትም ኖሯል ወይ? እንዴት ስለ ሰላም ቆሜያለሁ ስትል ራሷ ዛሬ በቬኔዙዌላ ላይ ጦርነት ልታውጅ ምታ ነጋሪት ክተት ሰራዊት ብላ ሌላው ቀርቶ ከ75 እስከ 80 የጦር አውሮፕላኖቿን እኒያን መዘዘኛና መርዘኛ የሚባልላቸውን በግዙፏ የምድራችን ወይም የዓለማችን የጦር መርከብ በዩኤስኤስ ጀራልድ አር ፎርድ ያላንቀልባ ሳዝላና በውስጧና በከርሷም ሌሎች የጦር መሳሪያዎችን አርግዛ ድርስ ነፍሰ ጡር ሆና በዚያው በካሪቢያን የውሃ ክልል ደርሳ አድፍጣ የለም ወይ? አሜሪካ ሌሎችን የጦር አውሮፕላኖችና ከ186 በላይ የጦር መርከቦችንስ በዚያው አስደፍጣ የለም ወይ? ማንን ለመምታት? ቬኔዙዌላን። ታዲያ የሰላም ሐዋርያነቷ ምኑ ላይ ነው? ትራምፕ የ8 ሀገራትን ጦርነት ግጭቶችና ጦርነቶቹን ሁሉ አለዝቤ በሰላም ተክቻለሁ ወይም በሰላም ለውጫለሁ ሲሉ የዘመኑ የሰላም ሐዋርያነታቸውን ዘ ፒስ ፕሬዚደንት የሚል ስም ተሰጥቷቸዋል። እርሳቸውም ያንኑ ተቀብለውታል። እንግዲያማ ትራምፕ የዘንድሮውን የዚህን የ2025ቱን ዘመን የኖቤል የሰላም ሽልማት አሸናፊ ሆናለሁ ሲሉ መቋመጣቸውንም ተመልክተናል። ምን ያደርጋል አትሩጥ አንጋጥን የሆኑት ሌላዋ የቬኔዙዌላ ፖለቲከኛ ያንን የዚህን ዘመን የኖቤል ሽልማት አሸናፊ ሆኑ እንጂ። አሜሪካ በኮሪያ ልሳነ ምድርም ከሰሜን ኮሪያ የሚሳልላት ሰይፍና ፎቅ ያልተገለጠላትም ይሏታል። ሰሜን ኮሪያ ምንድን ነው አጎንብሶ በላን ተኝተህ ቀላውጠው ስትል አሜሪካ ብታስፈራራት፣ ማዕቀብ ብትጥልባት፣ የጦር ኃይሏን ጡንቻ ብታሳያት፣ በደቡብ ኮሪያና በጃፓን ተጠግታ የወታደሮቿን መዓት ብታስደፍጥ ምን ተደዋ? ሰሜን ኮሪያ ይለይልናል፣ ጉዳዩ በግዝፈት ሳይሆን በልብ ነው የሚሆነው ስትል የጦር መሳሪያዎቿን አይነት በአይነት የኒውክሌር ጦር መሳሪያዋን፣ የረዥም ርቀት ተምዘግዛጊ ሚሳይሎቿን፣ ክሩይዝና የሱፐርሶኒክ ሚሳይሎቿን አይነት በአይነት አምርታ ገጥግጣቸዋለች። አንድ ጎዶሎ ቀን ከመጣ ግን የቀነ ጎዶሎን ሚዳቋማት ዘለው ይሉትን ያስታውሷልና ያንን ቀና አርገኝ አሜሪካ በጓም ባለው የጦር ሰፈሯ ላይ ሰደድ እሳት ይለኮስና ያርፋል። ሰሜን ኮሪያ ለዚያ ስልታ ተቀምጣለች ነው የሚባለው። ዛሬ ደግሞ በአሜሪካዋ ብርቱ ወዳጅና አጋሯ ሀገር ጃፓንና በቻይና መካከል ሌላ ጉድ መጥቷል። ቻይና ጃፓንን በጦር ኃይሏ እያስፈራራች ነው ስትል ከሳታለች። ሰሞኑን የጃፓንና የቻይና ጉድ እየተዝረከረከ ነው። ዳግም ሁለቱ አገራት ያሰቡት ነገር አለ። ተዋጋ ወይ ጀግና ተዋጋ ወይ ቢሉት መሽ ተዋጋና አስቧል ገና። ጃፓንና ቻይና ጦር ሰብቀው የሚገጣገጡ ከሆነ በቀጥታ አሜሪካ መምጣቷ ነው። አሜሪካ መጣች ማለት ሰሜን ኮሪያ ከዚያው የምትተኩስበትን አይተናል። ወዲህም ሩሲያ አለች። ጃፓን በቻይናም በሩሲያም ጥርስ ውስጥ የገባች አገር ናት። በሰሜን ኮሪያም በተለይም በሩሲያና በቻይና ዘንድ ጃፓን ከሩሲያ ጋር በኪሪል ደሴቶች ከቻይና ጋር በየራሳቸው አጠራር በሚጠሯቸው በሴንካኩና በዲያው ደሴቶች ጉዳይ የማይቀር የእሳት አበላ ሊወርድባት ጎዶሎ ቀን ብቻ ነው የሚጠበቅላት ነው የሚባለው። አሜሪካ ይሄን ሁሉ ጉድ በጀርባዋና በልቧ አዝላ ስለ ሰላም እሮጣለሁ ትላለች። የቻይናው የውጭ ጉዳይ ሚኒስትር ዋንጊ ናቸው ለጀርመኑ አቻቸው ጆሃን ይህንን የነገሯቸው። ምነው ወዳጃችሁ ጃፓን እኮ በጦር ኃይሏ እያስፈራራችን ነው ጌታው፣ ለምን ኃይሏትም? መካር የሌለው ንጉሥ ያለ 1 ዓመት አይነግስም። የዚህ ዘመኗ የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናየ ታካይቺ ምን ነው ፍየል ከመድረሷ ቅጠል መበጠሷን ሆኑሳ? አረ ጌታው ይተው በሏቸው። አጠፋለሁ ሲሉ መጥፋት አለ። ምን ነው ለንጹሐኑ ዳፋቸው ባይተርፍ ሲሉ ቋቅ እስኪላቸው ድረስ ለጀርመኑ የውጭ ጉዳይ ሚኒስትር ነግረዋቸዋል። ሄደህ ንገር
ወደ መጨረሻዎቹ እየተንደረደርኩ ነው። የሰሜን ኮሪያ የስለላ ተቋማት በአሜሪካ ኩባንያዎች እየተርመሰመሱ ነው የሚል መረጃ ወጥቷል። ከዚያም ውጪ ሰሜን ኮሪያ የሰው አልባ የጦር አውሮፕላኖች በአሜሪካና በዓለም አቀፍ የጸጥታ ጉዳይ ስጋት ጋርጧል የሚል መረጃ ወጥቷል። ሰሜን ኮሪያ እንዲህ በዋዛ የምትቆም አይደለችም። በአሜሪካና በአጋር አባሮቿም ፈርታ የምታጎነብስ አልሆነችም ነው የሚባለው። የኢራን የተራቀቁ ሚሳይሎች ለኢዝራኤል የጥፋትና የስጋት ምንጮች መሆናቸው ዛሬ ተገልጧል። የኢዝራኤል ጦር ኃይል ለሀገሪቱ ከነሰት ወይም ፓርላማ ባደረገው ንግግር አረ ጎበዝ፣ ይኸው ኢራን የሚሳይልና የኒውክሌር ፕሮግራሞቿን እያጣደፈችና እያዘመነች ነው። አንድ ቀን ጉድ ልትሰራን ነው። በዚህ ጉዳይ ላይ አስቸኳይ እርምጃ ካልተወሰደ በስተቀር ውርድ ከራሳችን የለንበትም፣ ነግረናል፣ ቤት ይቃጠላል ብለናል አለች። እንደተባለቿ የአእምሮ በሽተኛ መሆኑ ነው። ይህን ብለዋል። እስኪ የአፍሪካውያን ሱዳንን እንቃኛት። መጨረሻ ላይ በሱዳን ምድሩ ሁሉ የአንበሳ ደቦል መደባደቢያ ሆኗል። ስልጣን ያራዣቸው ወይም ለስልጣን የቃዡ ሁለት ወገኖች ለንጹሐኑ ሕዝቦቻቸው ባለማሰብ ከቁባም ባለመጣፍ ባነደዱት የጦርነት ሰደድ እሳት ሱዳናውያኑ ምስኪኖች እየተለበለቡ ነው። አረ አፍሪካ ሆይ ምን ይበጅሻል? ስለ ሰላም የሚነገርባት አፍሪካ፣ ስለ ዴሞክራሲ ብዙ የሚተረክባት አፍሪካ አንድ የሰላም ሐዋርያ አጣች ወይ? የሱዳን የእርስ በርስ ጦርነት በሌሎች የውጭ ኃይሎች የሚታጀብ ነው ይባልለታል። እንደ አብነትም የሱዳን ጦር ኃይል በጀነራል አብዱልፈታህ አልቡርሃን የሚመራው ጦር ከግብፅና ከሳውዲ አረቢያ ድጋፍ ያገኛል የሚል መረጃ ወጥቷል። ወዲህ በሱዳን ፈጥኖ ደራሽ ኃይሎች ዋና መሪውና አዛዡ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ኃይል ከተባበሩት አረብ ኤምሬት የጦር መሳሪያና ጥይት ይሰፈርለታል። ምን ነው የሱዳን ሕዝብ ሰላም የምድራችን ሰላም አካል አልነበረም ወይ? በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሱዳን ያለው ጦርነት እንዲረግብ ወይም እንዲቆም አበክሬ ከቀጠናው ሀገራት ጋር እሰራለሁ ብለዋል። በሱዳን የነደደው እሳት ለጎረቤቶች ሰደዱ አይተርፍም ወይ? ከጎረቤት የዘነበ ዝናብ በደጅ ሳያካፋ አይቀርም። ስለዚህ ሁሉንም የሚያስጠነቅቅ ነው። ሱዳን ቀድሞ በዛተችና ባሰላችው ቀመር በኢትዮጵያ የታላቁ ሕዳሴ ግድብ ግንባታ ጉዳይ አገባት ገብታ የተናገረችው ነገር ትዝብቱ ነው እንጂ ስለት ሰው አይጎዳም። ኢትዮጵያ ዛሬ የግድቡን ግንባታዋን አጠናቃ ተጠቃሚ ሆናለች። ሱዳንና ግብፅ ደግሞ የቀረባቸው ወይም የጎደለባቸው ጠብታ ውሃ የለም። ያንን ሁሉ በገፍ ያገኙታል። ነገር ግን ጎንበስ ብለው ካልሰሩ ዘረፋና ቅሚያን ገድሎ መኖርን ግብ አድርጎ መቀመጥ ይቻል ይሆን ወይ? ሱዳን ዛሬ እጇን አግኝተዋለች የሚሉት ብዙዎች ናቸው። ግን ደግሞ የማታ ቆሻሻ ከመንካቱ የማነካካቱን ነውና ወይም ለኃጣን የመጣ ለጻድቃን ይተርፋል ነውና ለስልጣን የሚራዡት ወይም የቋመጡት እኒያ ሁለቱ የከፍተኛ የሀገሪቱ የጦር መሪዎች በአንድ ወቅት ፍቅራቸው ከአንዳቸው መዳፍ አንዳቸው እንዳልጎረሱ ያህል ሆነው ዛሬ ፍቅርሽ አለቀና ለዓይንሽም ጠላሽኝ። ስልጣን ማገልገያ ነው፣ መገልገያ አይደለም። ከሱዳኖች በላይ ይህንን ሊመሰክር የሚችል ማንስ ነበር? የቀድሞው ፕሬዚደንታቸው ፊልድ ማርሻል ኦመር ሐሰን አልበሺር በዳቦ ጉዳይ አመፅ ያስነሳባቸው ሕዝባቸው ከቤተ መንግሥት አውርዶ ወህኒ ቤት አሊያም ዘብጥያ ጥሏቸው የለም ወይ? ስልጣን ያመጣው መዘዝ አይደለም ወይ? በስልጣን የተደፈነ ልብና ጆሮ ካልሰማ መዘዙ አይደለም ወይ? ሱዳን ሆይ ሰላሙን ይስጥሽ። ቴንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌሎች ርዕሰ ጉዳይ ዳግም እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።